በዲሲፕሊንና በመርህ ከሚጓዘው ፖሊስና ገና ሲመጣ በግልምጫ ያነሳ በጥፊ ከሚውለውለው የትኛው ነው የሚበዛው እዚህ ከተማ ላይ? በመሰረቱ ፖሊስ ቀጪ አይደለም። ፊዚካል ቅጣት የማሳረፍ መብት የለው። አንድ ግለሰብ ነው ግለሰቡ ምንም አርጎ ሊሆን ይችላል በቁጥጥር ስር ውሏል። ለ10 ለ8 ሲያገላብጡት ነበር በአደባባይ። አሁን የቅርብ ጊዜውን ክስተት በተመለከተ ፍጹም ተቀባይነት የለው። ሰው ድብቅ እስር ቤት እያለ ነው መረጃ ያወራባቸው ያለው። ፖሊስ ስቴሽን መሆኑ ግን ለ24 ሰዓትም ሳይታወቅ መቆየት አይችልም። በጎበዝ አለቆች አይደለም ወይ ሰፈሩ ሁሉ እየተመራ ያለው? ይሄ ከፍተኛ ፍላጎት ስላለ ብቻ ሰላም አይረጋገጥ። የጸጥታ መዋቅሩ በራሱ ወይም አፍራሽ ተልእኮ ያለው አለ ወይም የሌቦች ተባባሪ አለ ወይም አብሮ የሚካፈል አለ ወይም አንዳች ነገር ወይም የፖለቲካ ፍላጎትም በወንጀል የተሻለ ኑሮ ለመኖር በሚል ወደዛ የሚገቡ አሉ። በቃ አንድ አካባቢ ላይ የሚታረበ መኪና የሚታረድበት ቦታ አለ። እነዚህ ሰዎች ዛሬም ያርዳሉ። ሶማሌ ተራ የሚባለው ጋር ብቻ ሌባ የሚሰርቅ ሰው እንዳለና እዚያ ያሉ ቡድኖችን በመያዝ ብቻ የሚያልቅ ጀምቦሮ ሪል ስቴት በቦሌ ኤርፖርት ጀርባ በ93 ማዞሪያ በ4 አመት ጊዜ ውስጥ 4 ብሎኮችን ጥንቅቅ አድርገን አስረክበናል። አሁን ደግሞ ግንባታው 95% የደረሰ የተናጠር ካርታ የተዘጋጀለት በ25% ቅድመ ክፍያና በመሃል ከተማ ሳር ቤት በዲፕሎማቶች መንደር ቫቲካን ኤምባሲ ጎን የምንገነባው እጅግ ውብ ዘመናዊ አፓርትመንቶችና የንግድ ሱቆች በመሸጥ ላይ እንገኛለን። ጀምቦሮን ሲመርጡ ቤት ብቻ ሳይሆን የሚሸጥሉት የወደፊት መኖር የሚፈልጉት ቅንጡ የሆነ የኑሮ ዘይቤ ነው። ማለትም የህፃናት ማቆያ፣ የልጆች መጫወቻ፣ የከተማው ግዙፍ ጂምናዚየም፣ 5000 ካሬ ላይ ያረፈ ቴራስ፣ የኤሌክትሪክ መኪና ቻርጅ ከበቂ የመኪና ማቆሚያ ጋር። ታዲያስ ምን ይጠብቃሉ? በ10% ቅድመ ክፍያ በኢትዮጵያ ብር ተዋውለው ያለምንም ተጨማሪ ወለድ የግሎ ያድርጉ። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ። እሺ ከወደ ጉዳያችን ስንመራ የመጀመሪያው መሆን ያለበት የቢሮ አጠቃላይ በዋጅ የተሰጠው ስልጣንና ተግባር ተለይቶ መታወቅ ያለበት ይመስለኛልና ምንድነው ስራችሁ? የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ወደ 2 አመት ገደማ ይሆናል በአዲስ መልክ ከተቋቋመ። የቢሮ በሚደራጅበት ጊዜ የከተማ አስተዳደሩ ይሄን ቢሮ ለማቋቋም የተነሳበት ዋናው ዓላማ የአዲስ አበባ ከተማ አስተዳደር በልማት በመልካም አስተዳደር በሁሉም ኢኮኖሚያዊና ፖለቲካዊ ጉዳዮች ለአዲስ አበባ ከተማ ህዝብ የሚሰጠው አገልግሎት እንደተጠበቀ ሆኖ በሰላም ጉዳይ ዜጎች የሚሳተፉበት ሐሳብ የሚሰጡበት የዜጎችን የጸጥታና የደህንነት ስጋቶችን ተቀብሎ ከሚመለከታቸው የጸጥታ አካላት ጋር በሚገባ በጉዳዩ ላይ እየተወያየ የጸጥታ ጉዳይን የተሳካ ለማድረግ መሰራት በሚገባቸው ጉዳዮች ላይ የህዝቡ ተሳትፎ የጎላ እንዲሆን ለማድረግ የሚያስችል ህግ የማስከበር ሰላም የማረጋገጥ ስራ በዋናነት ይሰራል ማለት ነው። ቢያንስ ከተቋቋማችሁ 2 አመት ሆኖታል። ስለዚህ በፊት ከነበረው ሁኔታ አሁን በተለየ ሁኔታ ይሄ ቢሮ በመቋቋሙ የተሻለ በፊት ከነበረው የሰላምና የደህንነት የከተማ አስተዳደሩ የሰላም የደህንነት ጉዳይ የተሻለ ውጤት ተመስግቧል ብለው ያምናሉ? በቢሮአችን እንደዛ ነው ምናምነው። አንዱ የመጀመሪያው ትልቁ ነገር የሰላምና የደህንነት ጉዳይ እንዲከበርለት የሚፈልገው ህዝቡ ነው። መንግስት ሰላምና ደህንነትን የማስጠበቅ ኃላፊነት ብቻ ሳይሆን ግዴታም አለበት የዜጎችን ደህንነት የመጠበቅ። ይሄ ኃላፊነት ደህንነት የማረጋገጥ ኃላፊነት በጣም ቀላል ስራ አይደለም። በአገሪቱ ውስጥ ከህገ መንግስቱ ጀምሮ የወጡትን ህጎች በማስከበር የሚገለጽ ከሁሉ በላይ ደግሞ የህግ የበላይነት እንዲረጋገጥ የሚያደርግ የዜጎች ስነልቦና ከፍ እንዲል ማድረግ ህግ በሚጣስበት ጊዜ የመንግስትን ድርሻ ለመንግስት መተው እንደተጠበቀ ሆኖ ግን ሰላም ከቤት ይጀምራል፣ ከቤተሰብ ይጀምራል። በአገራችንም በአለም ተሞክሮ በሰላም እጦት ውስጥ የሚሳተፉ ኃይሎች ወይም ቡድኖች በጣም ጥቂት ናቸው። በርካታው ህዝብ ሁሉ ጊዜ ሰላም ይፈልጋል። እውነት ለመናገር ቢሮአችን ያምናል ነው ያሉኝና ሰላምን መፈለግና ማግኘት የተለያዩ ነገሮች ናቸው። አሁን እርሶ እንደሚሉት የአዲስ አበባ ከተማ አስተዳደር ነዋሪዎች ስነ ልቦና በሰላምና በደህንነት ጉዳይ ላይ በጣም ህብረተሰቡ
ገና ደንገዝገዝ ሲል እየሮጠ ወደ ቤት የሚገባበት ስራውን በአግባቡ አከናውኖ እንዳሻው ወጥቶ መግባት የማይችልበት የበለጠ ስጋቱ እየጨመረ የመጣበትና እዚያም በየቦታው ቅሚያው ንጥቂያው ዝርፊያው ድብድቡ በጎበዝ አለቆች አይደለም ወይ ሰፈሩ ሁሉ እየተመራ ያለው የሚል ነገር ነው እንግዲህ በብዙዎች ዘንድ የሚነሳው እኛም እንደ ከተማ ነዋሪ እኔም የምኖርበት ቦታ እርሶም የሚኖሩበት ሰፈር ይሄ አይደል በተጨባጭ የሚታየው በከተማችን ውስጥ ከወንጀል አጠቃላይ ባህሪ ጋር የሚፈጸሙ ወንጀሎች አሉ እኔ ለማንሳት እየፈለኩ ያለሁት የአዲስ አበባ ከተማ ህዝብ ለሰላም ያለው ፍላጎት አዎ ከፍተኛ ነው ይሄ ከፍተኛ ፍላጎት ስላለ ብቻ ሰላም አይረጋገጥም የኛ ቢሮ ይሄን ፍላጎት ማነሳሳት ማደራጀት ከህዝቡ መገኘት ያለበትን እገዛ የማግኘት ስራ የበለጠ ተኩሮ የሚሰራበት ጊዜ ነው ለምሳሌ ያህል በከተማ ውስጥ የሚፈጸሙ ወንጀሎች አሉ የጸጥታ መዋቅሩና ቢሮ በሚሰራው ስራ በርካታ በቁጥጥር ስር የሚውሉ ወንጀሎች አሉ ይሄ ሪላቲቭሊ ስታይ በአዲስ አበባ ከተማ ውስጥ የሚከሰቱ የወንጀል ጉዳዮችን ሙሉ በሙሉ ጨርሰን ተቆጣጥረናል ማለት አይደለም ግን ሙሉ አይደለም እንደሱ ሳይሆን እኔ ለማንሳት የፈለኩት ልክ ነው ሁሉ ቦታ ስራ ሲሰራ ጉድለት ይኖራል ምንም ጥያቄ የለውም አይደለም እንደዚህ አይነት የደህንነትና ከባዱን ስራ ሌላም ተራም ስራ ሲሰራ ጉድለት እንደሚኖር ምንም ጥርጥር የለውም ጉድለቶች የሉም ማለት ሳይሆን የሚበዛውን ፐርሰንት ስጋቱ አንዳንድ ጊዜ እንደውም ራሱ መዋቅሩ ጤነኛ ነው ወይ በሚያስብል ደረጃ ህብረተሰቡ ቢፈልግም ቢሻም አሁን እኔ ዝም ብዬ አንድ ምሳሌ ላንሳ እኛ አካባቢ ላይ በተደጋጋሚ ከዚህ ቦታ እስከዚህ ቦታ በቃ የማታ ልክ ገና ከምሽቱ 1 ሰዓት ሲሆን ዘረፋ የሚከናወንበት ቦታ አለ ሃይዌይ ነው መንገድ ነው እዚያ ላይ በቃ አስቆመው ተሳቢው ተከባባር መኪናውን እንደፈለጋቸው ሲጫወቱበት ነው ትናንትናም እንደውም እንደዚሁ አይነት ነገሮች አሉና ይሄ በተደጋጋሚ የሚከሰትበት ቦታ ላይ የዚህ የጸጥታው መዋቅር የደህንነት መዋቅር የህዝቡን ሰላም ለማስጠበቅ የተቋቋመው አካል የሆነ አንድ የመፍትሄ አቅጣጫ ሊያስቀምጥ ይገባዋል እንጂ ሁሉ ጊዜ እንደዚህ አይነት ነገር ሲደጋገም ራሱ የጸጥታ መዋቅሩ በራሱ ወይም አፍራሽ ተልእኮ ያለው አለ ወይም የሌቦች ተባባሪ አለ ወይም አብሮ የሚካፈል አለ ወይም አንዳች ነገር ወይም የፖለቲካ ፍላጎትም አሁን ያለውን ሂደት ለማደናቀፍም ወይ የሚሻካል ካልኖረ በስተቀር አንድ ቦታ ላይ በተደጋጋሚ ዛሬም ነገ አንድ ወር ሙሉ እንደዚህ አይነት ነገሮች ሲፈጸሙ እንደው ይሄ ምን አይነት እንትን ነው የሚሰጠው ሰው ማወቅ አለበት እንዳልከው የአዲስ አበባ ከተማ ውስጥ የጸጥታ መዋቅሩ በሚያደርገው ጥረት የማይታወቅ የጸጥታ ስጋት ያለበት ቦታ የለም ሁሉም ቦታዎች ላይ ያሉ የጸጥታ ስጋቶች በየክፍለ ከተማው ደረጃ ተሰጥቷቸው የሚታየው አሉ ለምሳሌ አሁን ስርቆት አለ ቤት ሰብሮ ስርቆት ንጥቂያ የተሽከርካሪ አካላት ስርቆት እሱ ብቻ ሳይሆን በቡድን ተደራጅተው የሚንቀሳቀሱ ኃይሎች አሉ ይሄ ወንጀል የመኖሩን ያህል እንግዲህ ወንጀልን ልክ ቅድም ማንሳት እንደፈለኩት ወንጀል በጸጥታ አካላት ጥረት ብቻ የሚጠፋ አይደለም ማህበረሰቡ ውስጥ በርካታ ምክንያቶችን መሰረት ያደርጋል ወንጀል አንዱ የስራ ማጣትን መሰረት ሊያደርግ ይችላል በባህሪያቸው ደግሞ መኖር እየቻሉ በወንጀል የተሻለ ኑሮ ለመኖር በሚል ወደዛ የሚገቡ አሉ ግን እንደ አዲስ አበባ ከተማ የወንጀል አይነቶችን የስጋት ቦታዎችን በመለየት በሚደረገው ጥረት በርካታ ወንጀሎችን የመቆጣጠር ስራ በከተማ ውስጥ እየተሰራ ነው ይሄም ሆኖ እዚቹ ጋር ኮሚሽነር አንድ ነገር ማስወገድ የሚቻሉ ነገሮች ለምሳሌ በቃ ይበቃዋል ተብሎ ፋይሉ ሊዘጋ የሚገባው ጉዳይስ መኖር አሁን እርሱ የተሽከርካሪን ጉዳይ አንስቷል እዚህ ከተማ ላይ ተሽከርካሪዎች የት ቦታ ታርደው የት ቦታ እንደሚታረዱ የት ቦታ እንደሚሸጡ ከዚህ በፊት ቢሮ ኃላፊውንም ሳናግራቸው ይታወቃል በራሱ የታረደ አይደለም የተሰረቀ ቃን መሸጥ ወንጀል መሆኑ ይታወቃል በቃ እነዚህን ያንን እንዳለ ከቦ መክተትና ያን ፋይል መዝጋት እንዴት ነው ማይቻለው ነው ሁሌም እንዴት ይኖራሉ እሱ እንዴት ነው ለምሳሌ ያህል የተሽከርካሪ አካላትን ፈቶ መውሰድ ብቻ ሳይሆን ተሽከርካሪም በሙሉ ይወሰዳል አዲስ አበባ ከተማ ውስጥ ተሰርቀው በተለያዩ የአገራችን ክልሎች ውስጥ በክትትል የሚያዙ አሉ
አንዱ የተሳሳተ የሚሆነው ስርቆቱ የተሽከርካሪ አካል እና ተሽከርካሪ ሙሉ በሙሉ መስረቁ እንዳለ ሆኖ ግን ስርቆቱ በአንድ አካባቢ ብቻ የታጠሩ ሰዎችና በአንድ ጊዜ ቢያዙ የሚወገድ ጉዳይ ነው ብሎ ማሰቡ ይመስለኛል ስህተት። ከክፍለ ሀገር መጥቶ ሰርቆ የሚመለስ አለ። አሁን ለምሳሌ አዲስ አበባ ከተማ ውስጥ ሁሉም ሰው የለመደዋል በተለምዶ ሱማሌ ተራ የሚባለው ጋር ብቻ ሌባ የሚሰርቅ ሰው እንዳለና እዚያ ያሉ ቡድኖችን በመያዝ ብቻ የሚያልቅ አይደለም። ይሄ የተሽከርካሪ ስርቆት ልምምዱ እስካለ ድረስ እዚያ ያሉትን በመያዝስ ማሳየት ይያዛሉ። በጣም በርካታ ቁጥር ያላቸው ተሽከርካሪን እኔ አሁን እናንተ ጋር መልክተው ማረጃ ቦታ መሆኑን እየታወቀ ፖሊሶችም እየተሳተፉ ወይራ ሰፈር የሚባል አካባቢ ላይ በቃ አንድ አካባቢ ላይ የሚታረበ መኪና የሚታረድበት ቦታ አለ። እነዚህ ሰዎች ዛሬም ያርዳሉ። አሁን ይሄንን ቢያንስ ይሄንን ከምንጩ ማድረቅ ሳይቻል በእንደዚህ አይነት መልስ መያዝ ይቻላል። የህብረተሰብ ተሳትፎ ህብረተሰቡም ተሳተፍ ሲባል እኮ ይሰለችዋል። ጧት ወጥቶ ማታ እስኪገባ ድረስ ማአት ነገሩን አጥቶ የሚመለሰውን ሁሉ ጊዜ ተሳተፍ የሚባል ነገር ፖሊስም አብሮ ያየ እንዳላየ አብሮ ከነጣቂ ጋር አብሮ የሚተባበርበት ሁኔታ ሁሉም ይያልኩ አይደለም ነው። አብዛኛው ሰው ስለ ጸጥታው መዋቅር ሲያወራ እንዲናቹ ይያለ ነው የሚያወራው። ይሄን አሁን እርሱ እንዴት ነው የሚገነዘቡት? ምናልባትም በጓደኞቹ በመሳሰሉት ሊደርሶት ይችላል። የጸጥታው መዋቅር ላይ ይሄ ህብረተሰብ የአዲስ አበባ ህብረተሰብ እምነት አለው ብሎ ያስባሉ እርሱ? አንዱ በጸጥታው መዋቅር ውስጥ ችግር አለ ማለትና የጸጥታ መዋቅር ላይ በጅምላ እምነት ማጣት ሁለቱ በጣም የተለያዩ ናቸው። ግን ህዝቡ እምነት አለው ደና እመጣበታለሁ። የጸጥታ መዋቅር ውስጥ የሚሳተፉ አካላት ውስጥ በጣም ጥቂት በግል ባህሪያቸው ምክንያት በተለያየ ዲሲፕሊን እርምጃ የሚቀጡ ደጋግሞ ይሄን ጥፋት የሚሰሩ የጸጥታ መዋቅሩን ዩኒፎርም ተጠቅመው የፍርድ ቤት ወረቀት እንዲያዙ አርገው ሰው ቤት የሚገቡ በዚህ ምክንያት እርምጃ የምንወስድባቸው በርካታ የፖሊስ አባላት አሉ በመዋቅር ውስጥ። እሱ ማለት ግን የአዲስ አበባን ከተማ ህዝብ ደህንነት ለመጠበቅ 24 ሰዓት የሚተጋውን መዋቅር በሙሉ የሚያካትት አድርጎ መውሰድ ደግሞ በጣም የተሳሳተ ነው። ዜጎች ሁሌ በጸጥታ ጉዳይ ሴንሲቲቭ ናቸው። ማንኛውም ጥቂቱንም ለደህንነታቸው ስጋት የሚመስላቸው ነገር በስጋት መልክ ቢያነሱ እኛ ቅሬታ የለንም፣ ትክክል ነው ብለን ነው ምናምነው። ምክንያቱም የሚሰራው ለነሱ ሰላም ስለሚባል ማለት ነው። ግን የጸጥታ መዋቅር ውስጥ ያሉ በጣም ጥቂት ሰዎች ለስርቆት ምቹ ሁኔታ የሚፈጥሩ ኃላፊነታቸውን ተጠቅሞ ወደዚህ ተግባር የሚገቡ አሉ። ሰው በጣም ጥቂት ናቸው ብሎ ነው የሚያስበው። እነሱ እንደዚህ ነው የሚሰሙት። በጣም ጥቂት ናቸው። በነገራችን ላይ ላይዘርፉ ወይም ላይተባበሩ እኮ ይችላሉ። ግን ተነሳሽነት ኖሯቸው ሰላምና ጸጥታ በደፈረሰበት ቦታ ላይ በፍጥነት ተገኝተው ፖሊሲያዊ ዲሲፕሊንን በጠበቀ መልክ ህብረተሰቡን ለማገልገል በተነሳሽነት እሱም አንዱ መለኪያ ስለሆነ ህብረተሰቡ እንዲ ነው የሚያስበን ብላ የሚል እምነት ካላችሁ በኋላ እንዳትቸገሩ ብዬ ነው እኔ ማለት ህብረተሰቡ ስለናንተ ያለው ስሜትና አመለካከት በጸጥታው መዋቅር ላይ ያለው እምነት እርሱ በሚሉኝ መልክ ነው ወይ ከሆነ እቅዳችሁ ላይ ሌላ ስተት እንዳትፈጽሙ ብዬ ነው። አይ ነው እኔ የምፈልገው ህዝቡ ለይቶ እንዲያስብ ነው። ግን ህዝቡ በየትኛው መንገድ ቢያስብ እኛ ቅር አንሰኝም። በጣም ጥቂት የጸጥታ አካላት የሚፈጽሙትን ጉድለት ይዞ ህዝቡ ቅር ቢሰኝ ምንም ጥያቄ የለንም። ቅር መሰኘቱ ላይ አይደለም የኛ ክርክር። ግን ደግሞ ለይቶም እንዲረዳ ነው የምንፈልገው። ይሄ ጠቅላላ የጸጥታ መዋቅሩን በጅምላ ፈርጀ አንተ ደህንነትን የሚጠብቅ ለዚህ መስዋዕትነት የሚከፍል ለምሳሌ አሁን አዲስ አበባ ከተማ ውስጥ አሁን እኛም በደንብ የምናውቃቸው ስጋቶች በተጨባጭ የሚፈጸሙ ወንጀሎች አሉ። ጀምቦሮ ሪል ስቴት በቦሌ ኤርፖርት ጀርባ በ93 ማዞሪያ በ4 ዓመት ጊዜ ውስጥ 4 ብሎኮችን ጥንቅቅ አድርገን አስረክበናል። አሁን ደግሞ ግንባታው 95% የደረሰ የተናጠር ካርታ የተዘጋጀለት በ25% ቅድመ ክፍያና በመሃል ከተማ ሳር ቤት በዲፕሎማቶች መንደር ቫቲካን ኤምባሲ ጎን የምንገነባው እጅግ ውብ ዘመናዊ አፓርትመንቶችና የንግድ ሱቆች በመሸጥ ላይ እንገኛለን። ጀምቦሮን ሲመርጡ ቤት ብቻ ሳይሆን የምንሸጥሎት የወደፊት መኖር የሚፈልጉትን ቅንጡ የሆነ የኑሮ ዘይቤ ነው። ማለትም የህፃናት ማቆያ፣ የልጆች መጫወቻ፣ የከተማው ግዙፍ ጂምናዚየም፣ 5000 ካሬ ላይ ያረፈ ቴራስ፣ የኤሌክትሪክ መኪና ቻርጅ ከበቂ የመኪና ማቆሚያ ጋር። ታዲያስ ምን ይጠብቃሉ? በ10% ቅድመ ክፍያ በኢትዮጵያ ብር ተዋውለው ያለምንም ተጨማሪ ወለድ የግሎ ያድርጉ።
እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ። ይሄ ማለት ግን አዲስ አበባ ከተማ ፍጹም ደህንነቷ አይጠበቅም ወደሚል መደምደሚያ የሚወስድ አይደለም። እዚህ መካከለ ያለውን ሚዛን እንዲይዝ ነው እንጂ ፖሊስ በመሰረቱ ከሚሰርቅ ጋር መተባበር ብልሹ ባህሪ በማሳየት የዜጎችን የደህንነት ስጋት ላይ በሚጥል ጉዳይ ላይ መገኘት የለበትም። አንድም ቤት ጥሩ ስር ውሏል። ስለዚህ ሌላ ራሱን የቻለ የህግ ስነ ስርዓት አለ። እሱን ማለፍ ነው። ከዚያ ባሻገር ልክ ሄዶ አንድ ቦታ ላይ ጉዳዩን ሊፈጽም ወይም ሊያከናውን ሲሄድ ገሌ ይባላልው ይሄው መታወቂያዬ፣ ስለዚህ በዚህ አግባብ ለዚህ ጉዳይ ተፈልገሃልና ምናምን ብሎ በዲሲፕሊንና በመርህ ከሚጓዘው ፖሊስና ገና ሲመጣ በግልምጫ ያነሳ በጥፊ ከሚውለው የትኛው ነው የሚበዛው እዚህ ከተማ ላይ? የሚበዛው ህግን ተከትሎ የሚሰራው ነው። ይሄ የመስሪያ ቤታችን እምነት ነው። ግን ፖሊስ ህግ በማስከበር ሰበብ ህግ ለማስከበር ነው የሚንቀሳቀሰው በሚል ሰበብ በፍጹም በአገሪቱ ህጎች የተደነገጉ የዜጎችን መብት የሚጥስ ስራ ወንጀል እየፈጸመ ባገኘውም ሰው ቢሆን በህጋችን ሚዛናዊነት አለ። ለምሳሌ ምን አይነት ወንጀል እየፈጸመ ያለ ቡድን ወይም ግለሰብ ላይ ነው እርምጃ እየወሰድኩ ያለሁት፣ እርምጃው ደግሞ በህጉ በተደነገገው መንገድ ብቻ ለወስደው ይችላል ከሚል ሐሳብ ወዳለፈ ከሄደ የማይመጣጠን ኃይል በመጠቀሙ ምክንያት በአገሪቱ ፍርድ ቤት ይከሳል፣ ይጠየቃል። ለምሳሌ ሰሞኑን አንድ እንትን መነጋገር ያረጋችሁ የናንተን መዋቅር እንደዚሁ ጥርጣሪ ላይ የጣለ ህብረተሰቡ እምነት እንዳይኖረው ያደረገ አንድ ክስተት ተፈጽሞ ማአት ነገር ሲናፈስ ነበር። እንግዲህ ይሄ ለስማችሁም ስትሉ ለመርህም ለህገ መንግስቱም ስትሉ ልታደርጉት ይገባል። አንድ ግለሰቡ ምንም አርጎ ሊሆን ይችላል በቁጥጥር ስር ውሏል። ለ10 ለ8 ሲያገላብጡት ነበር በአደባባይ። ይሄ በዓለም አቀፍ ደረጃም ለከተማዋም ገጽታም የማይመጥን ድርጊትን ያከናወኑ አካላታውን ተጠያቂ ሆነዋል ወይስ ይሆናሉ? ምንድነው ይሄ? አሁን ቅርብ ጊዜ የተፈጠረው ሁላችንም ተመልክተናል። ግን እኔ ከአጠቃላዩ ነገር ሲነሳ ፖሊስ በመሰረቱ በማህበረሰብ ውስጥ የሚንቀሳቀሰው የማህበረሰብን ደህንነት ለመጠበቅ ነው። በማህበረሰብ ውስጥ ዜጎች ጥፋት የሚፈጽሙ ሰዎች በሚያጋጥሙበት ጊዜ ህግና ህግን ተከትሎ ብቻ ነው ተጠያቂ ማድረግ ያለበት። ይሄ ጉድለት አለ። አሁን የቅርብ ጊዜውን ክስተት በተመለከተ ፍጹም ተቀባይነት የለውም። ፖሊሱ የሚሰማራው እኮ ለዜጎች ነው። የዜጎችን ሞራልና ክብር የሚነካ ሰው ጥፋት ፈጽሞ እንኳን ቢገኝ ጥፋተኛውን መልሶ ዜጎች እንዲያግዙ የሚያደርግ አይነት በጣም የወረደ ከፖሊስ ስነም ጋር የወረደ የአያያዝ ስርዓት በፖሊስ አሰራር አይፈቀድም። አንዱ ፖሊስ ስራውን በሚፈጽምበት ጊዜ ስራውን እንዲፈጽም ቴክኒካሊ ከሚማረው ነገር ውጪ የፖሊስ የሙያ ስነ ምግባር የሚባላል እንዴት ጥፋተኛን ሃንድል ማድረግ እንዳለበት። በመሰረቱ ፖሊስ ቀጪ አይደለም። ፊዚካል ቅጣት የማሳረፍ መብት የለውም። በመሰረቱ ዜጎች አካላዊ ቅጣትም አይደለም የሚፈጸምባቸው፣ ይዞ ወደሚቀጣው ህግ ነው ማቅረብ ያለበት። በዚህ ረገድ በሚታዩት ነገሮች ላይ መስሪያ ቤታችን ዳተኛ አይደለም። ድግግሞሹ ግን ሞራል የሚነካ ነው። በዚህ አይነት መንገድ የሚቀጡ ፖሊሶች አሉ። በፖሊስ ለምንድነው ግን ማለት ይሄን አንዳንድ ጊዜ በእነሱም ላለመፍረድ ጥናት አያስፈልገውም ወይ? ስነ ልቦናቸው ለምንድነው በቀጥታ ዱላ ጋር ካልቾ ጋር ምናምን? እርግጠኛ ነኝ የሆነ እኮ ሲቀጠሩ የሚወስዱት ኮርስ ይኖራል። ምናልባት አኗኗራቸው ይሁን ምንድነው? ይሄን አጥንታችሁ አንድ ነገር የማድረግ በተለይ ቢሮ እንደዚህ አይነት ነገሮችን የማጥናት የመስራትና ፖሊስ ስርዓትን ሊያስከብር የተሰማራ ፖሊስ ሲጀመር እንደ ሰው ሊንቀሳቀስ የሚገባ መሆኑን በሚያረጋግጥ አግባብ ለማነጽ እኔ አሁን እንደሱ አይነት ነገሮች ላይ አንዳንዴ ሌላ ችግር ሌላ የጀርባ ጉዳይ ከሌለ በስተቀር እንዴት ሰው ሆኖ ሰው ላይ እንደዚህ ይኮናል? አታጠኑ? እንግዲህ ምንድነው ፖሊስ ሁሉ ጊዜ ሪክሩት የሚደረገው ከማህበረሰቡ መካከል ያው የኢትዮጵያ ፖሊስ ከኢትዮጵያ ህዝብ ውስጥ ነው የሚወጣው። ልክ ቀደም በድርጊት ወዳልተገባ ድርጊት የሚገቡ የፖሊስ አባላት ጉዳይ እንዳነሳሁት የግል ባህሪ አሁን ለምሳሌ የፖሊስ ስልጠና ከምልመላ ጀምሮ
ሚኒማም የሚባለው ሪኳየርመንት ማሟላቱ ጥንቃቄ ይደረጋል። ካደገበት አካባቢ ከወንጀል ጋር ያለው አንዱ መመዘኛ ነው። ማን ነው ይሄ ሰው የሚለው ማረጋገጫ ወስዶ ነው የሚመጣው። ግን ደግሞ ወደ ተግባርና ወደ ስራ በሚገቡበት ጊዜ የሚታየው ባህሪ ስልጠና ያልገራው ወይም በስልጠና ጊዜ ተደብቆ የሚያልፍ ለምሳሌ የፖሊስ ዲሲፕሊንና ስልጠናው ከማህበረሰቡ ውስጥ ይዘው የሚመጣውን በርካታ ነገር ይቀንሳል ተብሎ ነው። ቴክኒካል ብቻ አይደለም፣ ግን በግል ባህሪ ምክንያት የሚታዩ ጉድለቶች አሉ። ሌላ ፋርዘር ከመድመላ እኔ እንደውም ጥናቱ መሆን አለበት ብዬ ዝም ብዬ አንዳንድ ሰነዶችን የውጭ ሀገር ተሞክሮችን ሳነብ ትልቁ ስራ ወይም ትልቁ ስህተት ሊሆን የሚችለው ምልመላው ላይ ፎርጂድ እንዳይሆን ማለት ይሄ ማን ነው እንደዚህ ሆነ ወንጀል የሌለበት በህብረተሰቡ ዘንድ ትናው ተረጋግጦ ምናምን የሚል መስፈርት ነው ማስታወቂያቸው የሚያሳየው። ሰዎቹ ግን እዛ ወይም ቀበሌ ያሉት ይሄን የሚያረጋግጡት አካላት በ100 ብርና በ200 ብር በጣም እንደሱ ማጫው አይተናናቅም ምናምንና የሚሰጧቸው እሱ ላይ ሌላ ቴክኒክ መጠቀም አይሻልም ወይ? በእርግጠኝነት ያ የሚባለውን ሰነድ አሟልቶ የመጣ ሰውዬ እንደዚህ ያረጋ አንድን ሰው ያገላበጠ ይጠልዟል ተብሎ አይታሰብም። ስለዚህ ከዛ ከምንጩ ምልመላውን የምትጠይቁት አካል አረጋግጦ የሚጽፈው አካል ሌላ ጉዳይ ውስጥ ነው ያለው ብዬ ነው እኔ የምገምተው። ሌሎቹም ጥናቶች የውጭ ሀገራትም ተሞክሮ በጣም ጥንቃቄ አድርገው የሚሰሩት እዚህ አካባቢ ነው። ስለዚህ ራሱ ፖሊስ ነው ፖሊስን ሲመለምል ይሄን ማስረጃ ከህብረተሰቡ ማግኘት ያለበት ፖሊስ ነው ወይስ ቀበሌ ነው ወይስ ወረዳ ነው የሚለው መታየት ያለበት ይመስለኛል። ትክክል ነው። ግን ምንድነው የትኛውንም አይነት የምልመላ ስህተት ወይም እኛ ስንመለምል የተፈጠረን ክፍተት ከዜጎች መብት መጣስ ጋር ለማነጻጸር አይቻልም። ግን አንድ በጣም አንተ ያነሳውና ትክክለኛው ነገር ስትመለምል አንድ በራሱ መንገድ መጥቶ ተምሮ ትምህርቱን ጨርሶ ወደሚቀጥለው ምዕራፍ ሊሸጋገር የሚችል ሰው ነው የምትፈልገው። ይሄን ሰው ስትፈልግ ላንተ ስለዚህ ሰው ማንነት ሊያስረዱ ይችላሉ ብለ የምታስባቸው ነገሮች ናቸው መስፈርት ውስጥ የምታስገባው። ግን ይሄ ብቻ በቂ አይደለም። በስልጠናችን ውስጥ ያለ ክፍተት ካለ መፈተሽ፣ በስልጠና ቆይታ ጊዜያቸው ያለ ነገር መፈተሽ እንደ ተጨማሪ ነው። ግን አሁን የምትለው ጉድለት ነው። ለምሳሌ እኔ ረጅም ጊዜ ፖሊስ መርቻለሁና አውቃለሁ። በጣም አሁን አንተ እንዳልከው ከምንም ወንጀል ነፃ የሆነ በዚህ ወረዳ የሚታወቅ ብሎ ማስረጃ ይዞ ይመጣል። ስልጠና ማዕከል ላይ እንደገባ የፍርድ ቤት ቀጠሮ በዚህ ቀን ላለው ቀጠሮ የተከሰሰ ስለሆነ ተብሎ ሚያዣ ትዕዛዝ ይመጣል። ይሄን ማስረጃ የሰጠው አካል ጉድለት ነው አሁን የኛ ፖሊስ ወደ ስራ ከተሰማራ በኋላ ለሚታየው ጥፋት ብለን ማካካሻ ልናረግ አንችልም። አንድ ፋክተር ነው። ይሄን ፋክተር በምን መንገድ ነው መቀየር ያለብን የሚል እንድትሰራ ግን ያነሳሳል። ግን የዜጎች መብት ሲደፈር ሰው ሆነ ክብሩ ሲነካ ይሄን ደግሞ ከተቋሙ ዓላማ ውጭ በሆነ ምክንያት ግለሰብ ሲያደርገው ስታይ በጣም ያማል። ትክክል አይደለም። ተቋሙ ይሄን ሰው የሚያሰማራው ጥፋት የፈጸመ ሰው ካለ በህጉ መሰረት ይዞ እንዲመጣ ነው። ግን የተቋሙን ልፋት ድካም ሰላም ለመጠበቅ የሚከፍለውን ዋጋ ይዞት ይሄዳል። በሌላ መልኩ ግን የተሰጣቸውን ኃላፊነትና ተልእኮ ሊመጥን የሚችልስ እንደው ሊያኖራቸው የሚችል የዚህ የበጀቱ የደሞዙስ ጉዳይ በራሱ እሱም እንደ አንድ እንትን ታይቶ የሆነ ነገር ማድረግ የሚቻልበት እድል የለም እስከዛሬ ሁሌ ዝም ሆነ። ትክክል ነው። በብዙ መንገድ ይነሳል። ለምሳሌ አሁን ማህበረሰብ አቀፍ የፖሊስ አገልግሎት ለማሳለጥ ማህበረሰብና ፖሊስ አብሮ በሚሰሩባቸው የሰርቪስ ሴንተሮች ላይ በጣም የተሻለ ተጠጋግተው ከህብረተሰቡ ጋር ስራ የሚሰሩ ፖሊሶች በሚኖሩበት ጊዜ ህዝቡም ይጠይቃል። እንዴት ነው የምታኖሯቸው? ይበቃቸዋል ወይ ለኖሯቸው የሚል ያነሳል። እንደማይበቃቸውም ደግሞ ታውቃላችሁ እናንተ። ምክንያቱም አሁን ለምሳሌ 1-2000 ብር በሚሰጠው ፖሊስ ስንት ብር ቤት ተከራይቶ ነው ስንት ልጆች? ስለዚህ በቃ እንዴት ይሆናል ነው እናውቃለን። ምንድነው አሁን ይሄንን ፖሊሱ ወደ ችግር እንዲገባ ምክንያት ከሚሆኑ ነገሮች አንዱ እሱ ነው ብለን ብንወስድ እንኳን ትክክል አይሆንም። ግን አንዱ ነው አንድ ፋክተር ነው ደና ነው። ይሄ ማለት ምን ማለት ነው?
ለመኖር የቸገረው ኑሮ ፈተና ውስጥ የከተተው ሰው ሁሉ ወደ ጥሰት ሊገባ ምክንያት ነው ተብሎ አይወሰድም። አንድ ግን አሳማኝ ምክንያት እኛ ሀገር ውስጥ በተለያየ የሥራ ዘርፍ የሚገቡ ሰዎች ሁሉ ኃላፊነት አለባቸው። ለምሳሌ እናንተ ኃላፊነት አለባችሁ። መንግስት ግን ለእናንተ የሚከፍላችሁ መክፈል ይችላል ብሎ የሚያስበው ነው የሚከፍላችሁ። አገራዊ ጉዳይ ነው ማለት ነው። ኢትዮጵያ ውስጥ ያሉ ፖሊሶች ኢትዮጵያ ውስጥ ያሉ ህግ በማስከበር ስራ ላይ የተሰማሩ ተቋማት ሁሉ የሚከፈላቸው ደሞዝ በጣም የነሱ ኑሮ የሚደግፍ ነው ተብሎ አይደለም። ግን ደግሞ ለሌሎች ለመኖር ለምሳሌ አሁን ዜጎች በሙሉ ወደ ቤታቸው በሚገቡበት ጊዜ የሚጠብቀኝ ፖሊስ አለ ብለው ነው። ይሄ ፖሊስ መስዋዕትነትም እኮ ይከፍላል። ይሄ ከደሞዝ ተሰጠው ኃላፊነትና እንደሚወስድ ሪስክ ነው መታየት ያለበት። ይሄ ከደሞዝ በላይ ነው ከሚያገኘው ደሞዝ በላይ ነው ራሱን መስጠት። እንደ አንድ የህዝብ አገልጋይ ግን አገሪቱ የነዚህን የፖሊስ አባላት ኑሮ ለማሻሻል በየጊዜው የምትወስደው እርምጃ አለ። ቀለብ ገንዘብ ለማሻሻል አንዳንድ ጊዜ በከተማ ውስጥ ከክራይ ነፃ ሆነው ተሰባስበው የሚኖሩበትን ካምፖች የመገንባት እንዲም ሆኖ ግን በቂና ያለቀ አይደለም። ለምሳሌ አሁን መከላከያ ብዙ ቦታ ላይ ከተማ ላይ የሚኖሩ ሰዎች ይገነባል። ካምፕ ውስጥ የመኖር ግዴታ ስለምንድን ነው እንዴ? እንደ ሰው ቤተሰብ የመመስረት ፍላጎታቸው አይደለም። እንደዛ ሲኖር ካምፕ ያልኩ ያለሁት እሱን ከነ ቤተሰቡ የሚያኖር ማለት ነው። ያላገባ ከሆነ ደግሞ እስከሚያገባ ድረስ ተሰብስቦ ከተመሳሳይ ኩያዎቹ ጋር እየኖረ አገልግሎት ይሰጣል። ይሄ ማለት ለመኖሪያ ቤት በሚከፍለው ነገር አያስብም ማለት ነው። በተለየ ለምን አይታይም ማለት በቃ የብዙዎቻችን ፍላጎት ሰላምና ደህንነታችን ነው፣ ጸጥታችን ነው። እና ሰላማችንን ደህንነታችንን የሚያረጋግጥ የጸጥታ መዋቅር እንፈልጋለን። ስለዚህ የፖሊስ ጉዳይ የጸጥታ መዋቅሩ ጉዳይ ከሀገር ስታንዳርድ በላይ ለምንድን ነው ማለት? አሁንም እኮ መሰረታዊ ችግራችን የሀገሪቷ መሰረታዊ ችግር በተለይ ባለፉት 3 አመታት በለውጥ ጊዜም ከሚገጥሙ ችግሮች ሁሉ የላቀውን ቦታ እየወሰደ ያለው ከኑሮ ውድነቱም በላይ የዚህ የሰላምና የደህንነት ጉዳይ ነው። ስለዚህ ለሰላምና ለደህንነት ጉዳይ የተለየ ነገር ቢደረግ በእርግጠኝነት የትኛው ዜጋ ነው ቅር የሚለው? እንደሱ ቢሆን ሐሳቡን ነው እንግዲህ በአንዴ ይቻላል አላልኩም፣ ግን በቃ የተለየ ቦታ ሊሰጣቸው አይገባ። አሁን በዚህ ብዙ የሐሳብ ልዩነት የለንም። ሊደረግ የሚገባው ነገር መደረግ አለበት። የጸጥታ ተቋም ውስጥ ያሉ አባላት ለሚከፍሉት ይሄ ጉዳይ በየጊዜው በተለያዩ አይነት መንገዶች እየተጠናም ይቀርባል። በዛ ደረጃ መጠነኛ ማስተካከያ ለማድረግ ኢቭን የአዲስ አበባ ከተማ ከአዲስ አበባ ከተማ ባህሪም ያደረገው ጥረት አለ። በሌላው የአገሪቱ ፖሊስ ውስጥ ያልታየ ማለት ነው። ተጨማሪ የቀለብ ድጎማ ማድረግ ሁሉ ጊዜ የጸጥታ መዋቅሮች ደሞዝ ቀለብ የሚባልበት ምክንያት ሊንቀሳቀሱም ይችላሉ። አንድ ቦታ ላይ ቁጭ ላይ ሊሉ ይችላሉ ተብሎ ስለሚታሰብ ደሞዝ አለ፣ የቀለብ ሂሳብ አለ። በእነዚህም ላይ የተደረጉ ማሻሻያዎች አሉ። በቂ ግን አይደሉም። ሌላውን የህብረተሰብ ክፍል ቅር ያሰኛል በሚል አይደለም። አገር ማድረግ የምትችለው ነገር ሁሉ ማድረግ አለባት። በዚህ መንገድ የሚታሰቡ እስካሁንም በየደረጃው ጥረት የሚደረጉ ነገሮች አሉ፣ ግን እነዚህ በቂ አይደሉም ለሰራዊቱ። ሌላ አንዱ ህብረተሰቡ በእናንተ ላይ እምነት አለ ወይ ብዬ ቅድም ሳነሳሉት አንድ ጉዳይ አሁን ሰሞኑን በተደጋጋሚ ወደኛ ወይም ደግሞ ለኔ ፕሮግራም የሚቀርቡ እንትኖች አሉ። በተግባርም በተጨባጭም ሄጄ ያረጋግጫለሁ። ምናልባትም ለሚመለከታቸው አካላትም እንደ ግለሰብ ለምን ስል ጠይቄ ጥቆማዬንም ሰጥቻለሁና በከተማዋ የተለያዩ አካባቢዎች ላይ ከዚህ አሁን የበፊቶቹን እኚህ ኮሚኒቲ ፖሊሲንግ የሚባሉት ቢጫና ጥቁር የተቀቡትን ሳይሆን እነሱ ኦልሞስት የሉም፣ በቃ ስራ ላይ አይደሉም። ነገር ግን በየክፍለ ከተማው አንዳንድ ድብቅ እስር ቤት ይመስል ታፔላ የሌለው ግን እስረኞች ወይም ደግሞ እንትኖች አንደኛው እንደውም ማቆያ ነው እንጂ ምናምናችን ነው አለኝና ለማቆያስ ቢሆን ታፔላ የሌለው የጸጥታ መዋቅር መኖር አለበት ወይ? በዚህ ክፍለ ከተማ የዚህ ፖሊስ ጣቢያ ብራንች ተብሎ መለጠፍ የለበትም። በባዶ ማስቀረት ማለት እኮ እናንተም ራሳችሁ ተቋማዊ ዲሲፕሊን አታከብሩም ማለት ነው። ምንድነው እዚህ ላይ ያለው አስተያየት ምንድነው? በየክፍለ ከተማው ላይ የተለያዩ መጋዘን የመሰሉ በቁርቁሮ ታጥረው ከፍ ተደርገው ታጥረው ማይግባ ማይወጣ ማይታወቅባቸው ግን ሄደን ስናጠና የሆነ እስረኞች ያሉበት ሁኔታ አለና ምን ማለት ነው? ሰው ድብቅ እስር ቤት እያለ ነው መረጃ እያወራባችሁ ያለው።
አሁን እኛ ባለን መረጃ ከዚህ በፊት የአዲስ አበባ ከተማ ወደ 121 ወረዳዎች ባሆኑ አሉ። በወረዳ ፖሊስ የአገልግሎት መስጫነት የሚታወቁ ምናልባትም 3-4 ወረዳዎችን ያካትቱ የሚይዙ ፖሊስ ጣቢያዎች የሚባሉ አሉ። አሁን በዚህ መንገድ ሁሉም ወረዳ የራሱ የሆነ የፖሊስ ስቴሽን እንዲኖረው ተነጋግረን ወደ 60 የፖሊስ ጣቢያዎችን እያደራጀን ነው። እሺ እነዚህ አዳዲስ ጣቢያዎችን የምናደራጀው ፖሊስ ጣቢያዎቹን ለማድረግ እፈልጋለሁ ብሎ ወረዳው ያማክላል ፖሊስ ስቴሽን ብሎ ባሰባቸው ቦታዎች ላይ ቤቶችን እየተከራየን ነው። እነዚህ ቤቶች አሁን በመደራጀት ላይ ያሉ ናቸው። ቅርብ ጊዜ የተጀመሩ ናቸው። አራ አንድ አመት አልፎታል እኔ ማቀው። ይሄ አንድ አመት ያለፈው አሁን የዚህ አዲሱ የ60 ፖሊስ ስቴሽን